በህይወትና በምን መካከል ነው ያለነው? በሞት መካከል ነው ያለነው። ማርያም የድነት ምክንያት ነች ሲባል ጆሮን የሚያሳክከው ሰው አለ። እንደው በጣም አንድ ነገር ልንገራችሁ። ፍትህ ተዛባ የሚባለው መተን በዚህች ቤተክርስቲያን ሴቶች ላይ ነዋል። እናንተ ናችሁ ተበደላችሁ እየተባላችሁ አላችሁ። እስቲ ንገሩኝ ሴቶች እቺ ቤተክርስቲያን በድላችኋለች? አቤት ተው ቤተክርስቲያን ስለሆናችሁ እንዳይሆን ተበድላችኋል? እንደው ስላልቀደሳችሁ ቆማችሁ ስላላስረገጣችሁ ተበድላችኋል? አልተበደላችሁ። ቤተ መቅደሷን በሚሊዮን ብር በእናቶች መሐረብ ከሰራች በኋላ ከሶስቱ መግቢያ በሮች አንዱ የማን ነው? አቤት አክብራችኋለች። በምትጠመቁበት ጊዜ ስነ ልቦናችሁን ስለምትረዳ እርቃናችሁን ገላችሁ በወንድ ፊት መቆም ስለማይገባችሁ የወንዱ መጠመቂያ ለብቻ ነው፣ የሴቷ መጠመቂያ ለብቻ ነው። ካለን በግንብ ሰርተን እንከልለዋለን፣ ከሌለን ደግሞ በጨርቅን ቢሆን በመጋረጃ እንጋርደዋለን። እናቶቻችን መነኮሳያት አባት መነኮሳት አንድ ላይ አይኖርም። በአቱም የተለየ ነው፣ አበምኔቶቹም የተለዩ ናቸው። እኛ የሴቶቹም መምኔት ይባላሉ፣ የወንዶቹ አበምኔት ይባላሉ። ሰምታችሁኛል? ለደጓ ሳምራዊት ለቅድስት ቤተክርስቲያን ክብር ምስጋና ስጡ ልል ብላችሁ። ይኸውላችሁ አዳም የተሳሳተው በሔዋን ምክንያት ነው አይደለም? እውነት ውሸት? ለምንድነው ወጣቱ ኦርቶዶክስ ቤተክርስቲያንን እየለቀቀ ይሄደ ያለው? ለምንድነው በነገረ ማርያም ጉዳይ በነገረ መስቀል ጉዳይ የቤተክርስቲያኒቷን ትምህርት ጥርት አድርጋችሁ ማስተማር ያልቻላችሁት ብንባል መልስ የለንም። እየሰማችሁ ነው? ባካችሁ እንደዚህ አይነት ትምህርት ስትማሩ ሩቅ እንዳትሄዱ ወገኖቼ። ሁላችን የድርሻችን እንድንወጣ ያስፈልጋል። የምናችንን ጎረቤቶቻችን ውስጥ የወደቁ አሉ የሉም? አሉ። ይሄን እንድናደርግ እኮ ነው ክርስቶስ ምሳሌ ትቶልን የሄደው። ባካችሁ እናንተ ጊዜ ፈቅዶላችሁ ተመችቷችሁ ጉባኤ የመማር እድል አላችሁ። በህይወትና በሞት መካከል ያሉ በጫት መደቡ ላይ የተቀመጡ ዛሬም ከንፈሮቻቸው ሲጋራ የሚያቦኑ እጆቻቸው ከጠርሙስ ያልተላቀቁ አሉ የሉም? አሉ። ታዲያ ሳምራዊ መሆን ያስፈልጋል አያስፈልግም? ያስፈልጋል። ዛሬም ምእመናን በህይወትና በሞት መካከል ናቸው። ንስሐ ያልገቡ ስጋው ደግሞ ያልተቀበሉ በህይወት የተባለው በስጋ አለን፣ በነፍስ ግን የሞትን ብዙ ሰዎች አለን። አይቶ የሚያዝንልን ቁስላችን ላይ ዘይት የሚያፈስ በራሱ አህያ የሚጭን የሚያጽናና ያስፈልጋል አያስፈልግም? ያስፈልጋል። አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን ሁለት ጡቶች አሏት ይላል። ስንት ጡቶች? ሁለት ጡቶች። ክርስቲያኖች መልእክቱ ንስሐ አባት የሌላችሁ ዛሬም በልማድ የምትመላለሱ በህይወትና በሞት መካከል ያላችሁት ወንበዴ የተባለ ዲያብሎስ እጅን ያላችሁት ስጋው ደሙን ለመቀበል ገና ያልቆረጣችሁ ማህበራዊ ጉዳይ የተባለ እሾህ ያነቃችሁ አንድ ቀን አሳካዋለሁ የኔ ነገር ቢዝነሱን እንደልቶ የምትሉ እግዚአብሔር አምላካችን ለስጋውና ለደሙ ያብቃችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቤተ መቅደሱን አገልግሎት እግዚአብሔር በሰጣችሁ ጸጋ የምታገለግሉ አባቶች አይንተ እግዚአብሔር አበው መምህራነ ወንጌል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን ዘማሪያን እግዚአብሔርን ብላችሁ ማምላክ ደጅ የተሰበሰባችሁ የጭንቅ አማላጇን እሷን ላይ ጸሎት ለማድረግ በቤተ መቅደስ የተገኛችሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር በረከቱንና ቸርነቱን አብዝቶ እድሜ ለንስሐ ዘመንን ደግሞ ለፍስሐ ሰጥቶ ንጽሕት ከተባለች ቅድስት ቤተክርስቲያን ደጅ እንድንሰበሰብ ያደረገን አምላከ ቅዱሳን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። አምላክን ያየንባት ዓይናችን ልዩ ከሆኑ ከአብ ከወልድ ከመንፈስ ቅዱስ ዘንድ ኃጢአትን የማስተሰረይ ስልጣን የተሰጣት ወላዲተ አምላክ እመቤታችን ስለማይነገር ስጦታዋ ስሟ የተመሰገነ ይሁን። የሚያስተምረን ማን ነው? የሚመክረን ማን ነው? የሚገስጸን ማን ነው? እግዚአብሔር አምላካችን እንዲያስተምረንና እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። የምንማማርበት የትምህርታችን ርዕስ በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ በሕይወትና በሞት መካከል በሚል ይሆናል።
እስቲ ይህንን ቃል ከኔ ቀጥላችሁ እንድትናገሩ በእግዚአብሔር ስም ጠይቃለሁ። በሕይወትና በሉ በሞት መካከል። እስቲ ድገሙት። በሕይወትና በሞት መካከል። ቃሉ በሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ ተመዝግቦ ይገኛል። የቃሉ ጸሐፊ ከ72ቱ አርድእት መካከል የሆነው ቅዱስ ሉቃስ ነው። ቤተ ክርስቲያን ቅዱስ ሉቃስን ሰዓሊ ነች ትለዋለች። ቅዱስ ሉቃስን ባለመድኃኒት ናት ትለዋለች። ቅዱስ ሉቃስን ወንጌላዊ ነው ትለዋለች። በረከቱና ረድኤቱ በሁላችን ላይ ይደረግልን። እሱም ብቻ አይደለም። በዚህ በማምላክ ደጅ በቆምንበት ሰዓት አባቶቻችን ካህናት ከመንበሩ የማይለዩት የዋህ ምእመናን ጸሎትና ልመናቸውን የሚያደርሱባት ከደረት ኪሳቸው የማይለዩት ከጸሎት ቤታቸው የሚያስቀምጡባት ችግር በገጠመን ጊዜ የጭንቅ አማላጅ ብለን የምንሳለማትን የእመቤታችንን ምስለ ፍቅሩ ወልዳ የተባለውን ጌታን አቅፋ የያዘች ያለውን ስዕል የሳለልን ቅዱስ ሉቃስ ነው። በረከቱ በሁላችን ላይ ይደረግልን። ነገርን ከስሩ ውሃን ደግሞ ከምንጩ እንዲሉ አባቶቻችን ስለ መጽሐፉ ከማስተማር አስቀድሞ ስለ ጸሐፊው መናገር የኦርቶዶክስ ቤተክርስቲያን ልማድ ነው። ይቺ ቤተክርስቲያን የእግዚአብሔርን ቃል ትናገራለች፣ ታዜማለች፣ ትተረጉማለች፣ ትደግማለች፣ ታስተምራለች። አሁን ማን ያስተምረን? እግዚአብሔር። እንዲህ አይነት አውደ ጉባኤ ሲዘጋጅ የእግዚአብሔር ቃል ወንጌሉ ለምስራች እንዲነገር ነው። የታመሙት እንዲፈወሱ፣ ደግሞ የሚያዘኑት እንዲጽናኑ ነው። አምላካችን እግዚአብሔር በቃሉ ያጽናናል። ማን ያስተምረናል? የሁላችሁ ኦርቶዶክስ ቤተክርስቲያን ስንማር ሁለት መሰረታዊ ጉዳይ አለ። የመጀመሪያው የሚረባንን የሚጠቅመንን የሚነግረን ማን ብቻ ነው? እግዚአብሔር። ከሰው ንክኪ ነፃ የሆነች ቤተክርስቲያን ነች። እከሌ የሚባል አገልጋይ በስሜት መጥቶ የሚናገርባት አይደለም። ሁሉ በአገባብና በስርዓት የሆነች ስንዱ እመቤት ናት። ቤተክርስቲያናችንን ከፍ አድርጋችሁ አመስግኑ። ክብር ምስጋና ይግባት። ይኸውላችሁ የመከባበር ቤት፣ የንጽህና ቤት፣ አንዱ ሲናገር አንዱ አድማጭ የሆነበት፣ ከኛ በላይ የምታውቁ ብዙ ፊደል የቆጠራችሁ ነጠላ ስለለበሳችሁ ምእመን ብቻ አድርገን የምናያችሁ ብትቆሙ ሁሉን ማስተማር የምትችሉ ናችሁና ማን ያስተምረናል ቢሉ የመጀመሪያው አስተማሪው ማን ነው? እግዚአብሔር ነው። በዚያ በመጽሐፍ እንደተናገረ እኔ የሚረባህን ነገር እናገራለሁ ይላል። ሁለተኛው የእግዚአብሔር ቃል ሲሰማ በልማድ አይደለም። የእምነት ጆሮ ያስፈልጋል። የምን ጆሮ? የእምነት ጆሮ። ብዙ ኦርቶዶክሳውያን ዛሬም ድረስ በኦርቶዶክስ ቤተክርስቲያን ውስጥ ጸንተን የኖር ነው። ይሄ የሥጋ ጆሮአችን ቃሉን ስለሰማ አይደለም። የምን ጆሮአችን ነው? የእምነት ጆሮአችን። ለዚህ ነው እዚች ቤተክርስቲያን ላይ ጆሮአቸው የማይሰሙ ሰዎች እንዳይመጡ ይከለከላሉ። አሁን አንድ ሰው እዚህ በጽጌ ማርያም ከናንተ ጋር ቅዳሴ ሄዳለሁ ቢላችሁ የማይሰማ ጆሮ ቢሆንና አንተ አትሄድም ትሉታላችሁ? አሃዱ ሲባል አትሰማ፣ አድነኑ ሲባል አትሰማ፣ ምንም እኮ አትሰማም አይባልም። ለምን? ጆሮአቸው የሚሰሙም የማይሰሙም አይናቸው የማያዩም የሚያዩም ቤተክርስቲያን ይመጣሉ። ጸሎታቸውን ማን ይሰማቸዋል? አመስግኑት እግዚአብሔርን። ጸሎት ልመናችንን እሱ ይስማልን። ምን ማለት መሰላችሁ ክርስቲያኖች? አይን የሌላቸው እየመጡ እየተፈወሱ ከሄደው፣ ጆሮ የሌላቸው ቃሉን ማድመጥ የሚችሉባት ቤት ከሆነች እኔና እናንተ ታዲያ በዚህ ጆሮና አይን በተባለ ህዋሳችን ከተሰጠነ እንድናደምጥ አምላካችን የቃሉን ደጅ ይክፈትልን። ማን ይክፈትልን? የቃሉን ደጅ ይክፈትልን። በሞትና በህይወት መካከል እስቲ በሉ፣ በሞትና በሉ በህይወት መካከል ክብር ይግባውና በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና የድንግል ማርያም ልጅ ኢየሱስ ክርስቶስ በኪደተ እግሩ እቺን ዓለም በቀደሰበት ጊዜ በዘመነ ስጋዌው ቃሉን ሲያስተምር ህሙማነ ስጋን በተአምራቱ ህሙማነ ነፍስን ደግሞ በትምህርቱ ይፈውስ ነበር፣ ያጽናና ነበር። ታዲያ በነበረው የወንጌል ተልእኮ ውስጥ ክርስቶስን ተከታይ የሆነች ቤተክርስቲያን ስላለችን ሁል ጊዜም ክርስቶስን በክብር በእግርና በግብር ትመስለዋለች። ያለ ክርስቶስ ባዶ ነች እቺ ቤተክርስቲያን። ክርስቶስ የሰበከውን ወንጌል ትሰብካለች። ለዚህ ነው እቺ ቤተክርስቲያን ሁል ጊዜም የምትታደስ ሳይሆን
ክርስቶስ የቆመበት ጉባኤ ቤት ናት እቺ ቤተ ክርስቲያን። ማን የቆመበት? ክርስቶስ የቆመበት ጉባኤ ቤት ናት። አዎ አምላኳ ያልተለያት ናት። ስለዚህ ክርስቶስ በነበረው የወንጌል አገልግሎት ውስጥ ከገጠመው ጉዳይ መካከል የሉቃስ ወንጌል ምዕራፍ 10 ቁጥር 29 ጀምሮ ከዚያም በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ የሕግ አዋቂ ጋር ያደረገውንና ለሕግ አዋቂ ያስተማረውን ትምህርት ነው የምንማረው። እግዚአብሔር ለሕግ አዋቂው ያስተማረውን ለእኛም ያስተምረን። መጽሐፉ አንድ የሕግ አዋቂ ሰው መጥቶ ክርስቶስን የዘላለም ሕይወት እንዳገኝ ምን ላድርግ አለው። እስቲ ይህን ጥያቄ ጠይቁ። የዘላለም ሕይወት በሉ እንዳገኝ ምን ላድርግ? የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀው። ይሄ ሰው ይሄንን ለመጠየቁ ምክንያቱ የሚገርማችሁ ለመማር አልነበረም። የሕግ አዋቂ ነው። የምን አዋቂ? የሕግ አዋቂ። በዚያ ዘመን የነበሩ የሕግ አዋቂያን በተለይ ቶራ የተባለውን የሙሴን ሕግ ተምረናል፣ ከኛ ውጪ ሕግ በአፍንጫችን ይውጣ የሚሉ ነበሩና ክርስቶስ ፊት የሕግ አምላክ ፊት፣ አዎ የሕግ አዋቂው ቆመ። የምን አምላክ ፊት? የሕግ አምላክ ፊት። እኛ ኢትዮጵያውያን ነውር ሲፈጸም ያልሆነ ነገር ስናይ በምን አምላክ እንናለን? በሕግ አምላክ። የሕጉን አምላክ ሊጠይቅ ሕግ አዋቂው ቆመ። የዘላለም ሕይወት እንዳገኝ ምን ላድርግ አለው። ክርስቶስ የሕግ አዋቂው የመጣበትን ልቦና ያውቃልና በሕግ የተጻፈው ምንድነው? እንዴትስ ታነባለህ ብሎ ጥያቄውን በጥያቄ መለሰለት። ጥያቄውን በምን መለሰለት? በጥያቄ። ይኸውላችሁ እዚች ቤተክርስቲያን ላይ ሲኖር ሁልጊዜ ለጥያቄ ሁሉ መልስ አይሰጥም። እየሰማችሁኝ ነው? አዎ ቤተክርስቲያን መልሷ ብዙ ነው። አንዳንዶቹን መልስ መጽሐፍ አዘጋጅታ እነሆ ጉባኤ ሰርታ መልስ ታዘጋጃለች። አንዳንዶቹ ግን ጥያቄያቸው የሚመለሰው በጥያቄ ነው። በምንድን ነው? በጥያቄ። ግራ እንዲገባቸው አድርጋ እስቲ እነዚህን ያልናቸው ነገሮች መልሰን እንናገራቸው ብለው ወደ ልባቸው እንዲመለሱ ታደርጋለች። እየሰማችሁኝ ነው? ትሳሳታለች እቺ ቤተክርስቲያን? አትሳሳትም። እዚያው ደምረት ላይ ቆሞ ካስተማረ ከሰበከ በኋላ ውይ ትላንት ያስተማርኩት ትምህርት እንደው በማርያም ይቅር በሉኝ ስተተኛ ነኝ የሚል ሰው አለ? እግዚአብሔርን አክብሩት። የማትሳሳት ቤተክርስቲያን ነች እቺ ቤተክርስቲያን። አዎ የሕግ አዋቂው በምን አይነት ልቦና እንደመጣ እግዚአብሔር ስለሚያውቅ በጥያቄ መለሰለት። እርሱም እንደዚህ አለው፣ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ አድርግ ተብሎ ውደድ ተብሎ ተጽፏል አለው። ኢየሱስም መልሶ እንዲህ አለው። ተመልከቱ፣ ይህንን ክርስቶስ በተናገረ ጊዜ ያ የሕግ አዋቂ ሰው ራሱን ሊያጸድቅ ፈልጎ ይላል። ራሱን ምን ሊያደርግ ፈልጎ? ከቃሉ ጋር ናችሁ? ራሱን ሊያጸድቅ ፈልጎ ምን ማለት ነው መሰላችሁ? ክርስቶስ የመለሰውን መልስ ሊያጣጥል ፈልጎ፣ ዝቅ ሊያደርግ ፈልጎ፣ የሕጉን አምላክ የሕጉ አዋቂ ሊያስተምረው እነሆ ራሱን ሊያጸድቅ ባልንጀራዬ ማን ነው አለው። እስቲ በሉ ባልንጀራዬ በሉ። ባልንጀራዬ ማን ነው? ባልንጀራ እንደ ራስ አድርገህ ውደድ ትለኛለህ፣ እኔ ባልንጀራዬ ማን ነው ብለው መለሰለት፣ ጠየቀው። ክርስቲያኖች ክርስቶስ ቅድም ቃልን ኮት አድርጎ ጥቅስን ጠቅሶ የመለሰው አሁን ጥያቄው ደግሞ በተግባር እንዲያሳየው ጠየቀው። ኢየሱስ ክርስቶስ አምላካችን በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና መልስ የሚያጣ አምላክ አይደለም። ለአንዳንዶች መልስ የሚያጣ መስሏቸው ነበረ። እየሰማችሁ ነው? ዝምታው እንኳን መልስ ነው። ምኑ እንኳን መልስ ነው? አመስግኑት እግዚአብሔርን። ዝምታው መልስ ነው። አዎ ቤተ ክርስቲያን ዛሬ በአንዳንድ ጉዳዮች ላይ ዝም ስትል የማታቅ አድርገው የሚቆጥሩ አሉ የሉ? አሉ። ቤተ ክርስቲያን ግን ዝምታዋ ሁሉ ምንድነው? መልስ ነው። ይኸውላችሁ መልስ ብቻም አይደለም፣ ዝምታዋ ትዕግስትም ነው። ምንድነው አልኳችሁ? ትዕግስትም ነው። ችግራችንና በደላችን እንደሚያልፍ እንደ ጠዋት ጤዛ እንደሚሆን ቤተ ክርስቲያን ስለምታውቅ ለተነገረው ሁሉ መልስ አትሰጥም። ዝምታን ከክርስቶስ አምላኳ ተምራለች። የዚች ቤተ ክርስቲያን አባል ስላደረገን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይህን ሰው ባልንጀራው ማን እንደሆነ ማን ሊያስተምረው ነው? አሁን እግዚአብሔር ሊያስተምረው ነው። በሕይወትና በሞት መካከል። በምንና በምን? በሕይወትና በሞት መካከል። ክርስቶስ እንደዚህ ብሎ ይህንን የሕግ አዋቂ ያስተማረው።
ምሳሌ ጠቅሶ አስተማረው። አፌን በምሳሌ ከፍታለሁ ነገሬንም በተምሳሌ ትናገራለሁ ብሎ ቅዱስ ዳዊት የተናገረውን የትንቢት ቃል የሚፈጽም አምላክ ስለሆነ ክርስቶስ በምሳሌ ያስተምር ነበረ። በምን ያስተምር ነበረ? በምሳሌ። ለምን? ምእመናን እንዲረዱት፣ ከዋለበት እየዋሉ ካደረበት እያደሩ አንዳንዶች ስራቸውን ትተው ስለመጡ የተማሩት ሊገባቸው ይገባል። የተማሩት ምን ሊላቸው ይገባል? ይኸውላችሁ ማህበራዊ ጉዳያችሁን ትታችሁ ሺህ ቦታ ማሳለፍ ትችላላችሁ። የምትወዷቸው ልጆች ትታችሁ መጣችኋል። ብርድ ላይ ተቀምጣችኋል። እኛ እንደ ቤተ ክርስቲያን ኃላፊነት ደግሞ የሚጠቅማችሁና የሚረባችሁን እግዚአብሔርን ይዘን የማስተማር መንፈሳዊ ግዴታ አለብን። እየሰማችሁ ነው? ጉባኤ ሲቆም ታዳሚያኑ ጆሮ ምንድነው ብሎ ማሰላሰል ይገባል። እግዚአብሔርን በጸሎት ጠይቆ እንደው በጉባኤ መካከል ማንም ሰው ትምህርቱን ሳይረዳና ሳይሰማ መሄድ የለበትም ብለን መቆም አለብን። እግዚአብሔር ብርታቱን ለሁላችን ያድለን። እንዲህ ያለ ክርስቶስ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ልብሱን ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ አለ። ከቃሉ ጋር ናችሁ? አንድ ሰው ታሪኩን ልጨርሰውና የትምህርቱን ዓላማና መልእክቱን መጨረሻ እናመጣዋለን። እግዚአብሔር ከሁላችንም ጋር ይሆን። አንድ ሰው ከኢየሩሳሌም ወደ ኢያሪኮ መሄድ ጀመረ። አገር ሰላም ነው ብሎ በሚሄድበት ሰዓት ወንበዴዎች መጡና በእጃቸው ወደቀ። በምናቸው? በእጃቸው። በወንበዴዎች እጅ የወደቀው ሰው መዘረፍ ብቻ አልነበረም የገጠመው፣ ደበደቡት ይላል። እፈልገዋለሁ ቃሉን። ምን አደረጉት? ልብሱን ገፈፉት። ምኑን ገፈፉት? ከዛ በሕይወትና በሞት መካከል ትተውት ሄዱ። በምንና በምን? በሕይወትና በሞት መካከል ሃፍ ዴድ አድርገውት። አለ እንዳይባል ቆሞ መራመድ አይችልም። የለም እንዳይባል ጥቂት እስትንፋስ ከአፍንጫው ላይ አለ። በሕይወትና በሞት መካከል ትተውት ምን አሉ? ሄዱ እነሱ። የሚገርማችሁ ይሄ ሰው በሞትና በሕይወት መካከል ትቶ የተኬደበት ቦታ ከኢየሩሳሌም ወደ ኢያሪኮ ሲመጣ ነው። ከምን ወደ ምን አልኳችሁ? ከኢየሩሳሌም። አዎ በእናንተ ምሳሌ ለማድረግ ከቄራ ወደዚህ እንደማለት ነው። ከፍ ካለ ቦታ ዝቅ ወዳለ ቦታ ማለት ነው። የሚገርማችሁ ይሄ ቦታ ብዙ ጊዜ ሰዎች ለመሄድ የማይመርጡት መንገድ ነው። አንዳንድ የቤተ ክርስቲያን የመጽሐፍ ቅዱስ መተርጉማን በኢያሪኮና በኢየሩሳሌም መካከል ያለውን ቦታ በጣም አባጣ ጎርባጣ የበዛበትና ሽፍቶች ለሌብነት እንዲመቻቸው ወንበዴዎች የሚጠብቁበት ቦታ ነው። እንዲያው ብዙ ሰው ደሙ ስለፈሰሰ በዛ መሬት ላይ መተርጉማኑ ቀዩ መንገድ ይሉታል። ምን አይነቱ መንገድ? ቀዩ መንገድ። የሰው ደም የሚፈስበት ስለሆነ እንዲያውም እስከ 19ኛው ክፍለ ዘመን ድረስ ይላል አንድ መተርጉም፣ ይሄ መንገድ ያለ አጃቢ አይታለፍበትም። ያለ ምን? ያለ አጃቢ። ኢየሩሳሌም ማለት ካህናቱ እግዚአብሔርን የሚያመሰግኑበት የሰላም ከተማ ነበረ። ኢያሪኮ ደግሞ በዚያ በመጽሐፈ ኢያሱ ምዕራፍ 2 ላይ ተመዝግቦ እንደሚገኘው የተቀጠረ የካህናቱ መኖሪያ ነው። የማን መኖሪያ ነው? እግዚአብሔርን አክብሮ እግዚአብሔር ጋር ጸሎት አድርሶ ኢየሩሳሌም ከፍ ካለ ቦታ ዝቅ ወዳለ ወደ ኢያሪኮ ሲመጣ በምኖች እጅ ወደቀ አልኳችሁ? በወንበዴዎች እጅ። እንሂድ እስቲ። የሚገርማችሁ በሕይወትና በሞት መካከል ትተውት ሄዱ። ድንገት ይላል እሱ ተኝቶ፣ አዎ በሞትና በሕይወት መካከል እያለ ድንገት አንድ ካህን በዚያ አለፈ። መጽሐፍ ቅዱሱ ድንገት ይላል። እስቲ በሉ ድንገት በዚያ አለፈ ይላል። ድንገት አንድ ካህን አይቶት ገለል ብሎ አለፈው አለ። ምን ብሎት አለፈ? ሰውየው ምንድነው? ጮክ በሉ። ካህን ነው። እንመጣለን ሰውየው ለምን ይሄንን ሰው እንዳለፈው። ድንገት አንድ ካህን በዚያ አይቶት ገለል ብሎት አለፈ። ደግሞም አንድ ሌዋዊ መጣ። ሌዋዊ ማለት የቤተ መቅደሱ አገልጋዮች ናቸው። እነዚህም በዚያ ስፍራ መጣና
ገለል ብሎ ታለፈ። ምን ብሎ ታለፈ? ገለል ብሎ። ስንተኛ ሰው? ሁለተኛ ሰው። ክርስቲያኖች እንዴት ጭንቅላታችሁ ውስጥ አንድ ጥያቄ ይፈጠራል። ካህን ብሎ መጽሐፉ አስቀምጦት፣ አገልጋይ ብሎ አስቀምጦት በሕይወትና በሞት መካከል ያለውን ሰውዬ እንዴት አለፈው ብሎ ጥያቄ ጭንቅላታችሁ ውስጥ ይመጣል አይመጣም? ይመጣል። ቤተ ክርስቲያን መጽሐፍ ቅዱስን ታነበዋለች ብቻ አይደለም ትተረጉመዋለች። እንደ ተጻፈው ብቻ የሚበላ አይደለም። መጽሐፍ ቅዱስ ፍትፍትም ነው አጥንትም ነው። እየሰማችሁ ነው? አዎ ፍትፍት ነው ማለት አምነው እንማር ብለው ለመጡ እግዚአብሔርን ቸርነትና ጸሎት አድርሰው ላነበቡት ቃሉ ፍትፍትና ወተት ነው። እንመራመርበት እንደወረደ አዎ እንቀበለው። መተርጉማን አያስፈልጉንም። መጽሐፍ ቅዱስን በግሌ አንብቤ መረዳት እችላለሁ ለሚል ደግሞ መጽሐፍ ቅዱስ አጥንት ነው። ምንድነው? አጥንት ነው። አጥንት ደግሞ ጥርስ ይሰብራል። ምን ይሰብራል? ዛሬም የቤተ ክርስቲያኒቷን ወንጌል ያለ አግባብ እንተረጉማለን ሲሉ ጥርስ የተባለ ልቦናቸው ተሰብሮባቸው የታደሱ ጥርስ የተባለ ልቦናቸው ተሰብሮባቸው የመነፈቁ ብዙ አሉና እግዚአብሔር በቸርነቱ ወደ ቤቱ ይመልስልን። ይኸውላችሁ ጊዜው ኦሪት ነው። በብሉይ ኪዳን የነበሩ ካህናት የሚያረክሳቸውን ነገር ማድረግ አይፈልጉም። ሰውየው በሕይወትና በሞት መካከል ስለነበረ በዚህ በዘሌዋውያን ምዕራፍ 19 ላይ የተመዘገበ በኦሪት የሞተን ሰው የነካ ይረክሳል። ምን ይላል? ምንን የነካ? የሞተን ሰው። ይሄ ካህን ለቤተ መቅደስ አገልግሎት ከኢየሩሳሌም ወደ ኢያሪኮ ሲመላለስ ምናልባት ለመርዳት ብሎ ያንን አስከሬን የመሰለውን በሕይወትና በሞት መካከል የነበረውን ሰው ቢነካው ተመልሶ ቤተ መቅደስ ገብቶ ማገልገል እንዳይችል ኦሪት ስርዓት ሰርታ ነበርና የሞተው ሰው ስለሚያረክሰው ካህኑ አይቶት ምን አደረገ? አለፍ አለ። የዚህን ትርጉም ማወቅ ይገባል አይገባም? ይገባል። ክርስቲያኖች እባካችሁ አባቶቻችን ካህናት አንዳንድ ጉዳዮችን በትዕግስትና በራሳቸው ምክንያት የማያደርጓቸው ሲሆኑ ለምን ብሎ መጠየቅ ይገባል አይገባም? ይገባል። ይኸውላችሁ መጽሐፍ እንደዚህ ነው የሚለው በዚህ በትንቢተ ሆሴዕ ምዕራፍ 4 ቁጥር 4 ላይ ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ ይላል። ማንም ምን አይበል? አይዝለፍ። ይሄ ሰውዬ አሁን ሲያልፍ ብናገኘው ኖሮ እኛ በዚያ ዘመን ብንሆን ዝም እኮ አንለው ማለት። ይሄ ሰውዬ በሕይወትና በሞት መካከል ሆኖ አንተ ካህን ሆነህ ትተኸው ሄድክ። እየሰማችሁ ነው? ምክንያቱን ማወቅ ይገባል አይገባም? ይገባል። የተናፈሰው ወሬ ሁሉ ወሬና እውነት አይደለም። እግዚአብሔር በቸርነቱ ሁላችንን የሚጠብቀን። ይኸውላችሁ የሞተ ሰውን መንካት ምን ያደርጋል አልኳችሁ? ያረክሳል። ክርስቶስ የሞተን ሰው መንካት እንደማያረክስ በሐዲስ ኪዳን ስርዓት ሰርቶ አሳይቶናል። ለመጀመሪያ ጊዜ ቅዱስ ዮሴፍና ቅዱስ ኒቆዲሞስ የክርስቶስን ሥጋ ከመስቀል ለማውረድ ጲላጦስን ለመኑት። በንጹህ በፍታ ገንዘው በሐዲስ መቃብር ቀበሩት። ምን ሲል መሰላችሁ? ክርስቶስ ሰው ክቡር ነው። ሰው ምንድን ነው? ክቡር ነው። ዛሬም በቤተ መቅደሳችን በቤተ ክርስቲያናችን ሰው ሲሞት አስከሬኑን እኔ ልሸከም እያልን አንሯሯጥም? አንተጋገዝም? እንተጋገዛለን። የዮሴፍና የኒቆዲሞስን በረከት አድነን ስንል እኮ ነው። ይኸውላችሁ አስከሬን ተሸካሚዎቹ ስለከበዳቸው አይደለም። ክቡር የሆነው የሰው ልጅ ባረፈ ጊዜ እሱን ለመቅበር መሄድ እንደ ዮሴፍና እንደ ኒቆዲሞስ አይነት ክብር ይሰጣል። የዚች ስርዓተ ቤተ ክርስቲያን አባል ስላደረገን አምላካችንን አመስግኑት ልል ብላችሁ። አዎ ስለዚህ ካህኑ አለፈው። ከኔ ጋር ናችሁ? ሁለተኛ ሌዋዊው መጣ። ይሄ ሌዋዊ በተመሳሳይ አለፈው። ይሄም ሌዋዊ ቤተ ክርስቲያንና ቤተ መቅደስ ከመገናኛው ድንኳን ቀመስ ነው። አገልግሎትን ያውቃል። እሱ ያለፈበትን ምክንያት ደግሞ መተርጉማኑ ሲናገሩ ወንበዴዎቹ በኢየሩሳሌምና በኢያሪኮ መካከል ያለው መንገድ በጣም ስለሚያስፈራ ሰው አይመጣበትም። ምን አይመጣበትም? ስለዚህ ሌቦቹ ጥበብ መጠቀም ነበረባቸው። አንዱ ከሌቦቹ መካከል ሆኖ እንደተመታና እርዳታ እንደሚፈልግ ሆኖ ይወድቃል።
ከምኖቹ መካከል ከሌቦቹ መካከል እርዳታ እንደሚፈልግ ሆኖ ይወድቅ ነበረ። ከዚያ አድናለሁ ብላችሁ ስትመጡ እዚያው ማጅራታቸውን ይመታቸዋል። ተመልከቱ። ስለዚህ ሌዋዊው ምናልባት ሌቦቹ ጥበባቸውን ተጠቅመው እኔን ሊመቱኝ ይችላሉ ብሎት ስላሰበ አልፎ ሄደ። ሌባዎቹ ተመልከቱ፣ ወንበዴዎቹ የተመቱና እርዳታ የሚፈልጉ መስለው ተመሳስለው ይተኙ ነበረ። ምን ብለው? ተመሳስለው። ከኔ ጋር ናችሁ? እግዚአብሔር አምላካችን ቤተክርስቲያንን ተመሳስለው ሊፈትኗት የሚመጡትን በቸርነቱ ያስታክስልን። አንዳንዶች ዛሬ በፊት መምጣት አይፈልጉም። የሰማችሁ ነው? አዎ፣ ልብሳችንን፣ ቀሚሳችንን፣ መስቀላችንን፣ ካባችንን፣ ጥንድርባችንን ለብሰው መምጣት አይፈልጉም። ነገር ግን ተመሳስለው ምን ብለው? ተመሳስለው ላንቃችንን ላንቃ አድርገው፣ መዝሙራችንን መዝሙር አድርገው፣ ቅዳሴያችንን ቅዳሴ አድርገው ውጪ ሆነው ከመሳብ ይልቅ ውስጥ ሆነው መፈንቀል ይፈልጋሉ። እስራኤልን የሚጠብቅ አምላክ አይተኛም። የቤተ ክርስቲያን አምላክ አይተኛም። ቤተ ክርስቲያን በማን እጅ ነው ያለችው? አቤት! ከጥንት ጀምራችሁ ይውስቲ አርዮስ ኢየሱስ ክርስቶስ ወልድ በስጋ ፍጡር ነው ብሎ ተነሳ። እሱም ተከታዮቹም ጠፉ። እድሜ ለ318 ሊቃውንት። እነ መቅዶኒዎስ ተነሱ፣ በጉባኤ ተረቱ። አሉ የተባሉ ኢየሱስን ነቢይ እስከ ማድረግ የደረሱ ተነሱ፣ ዛሬ የሉም። ክርስቶስ ግን አለ። ሰምታችሁኛል? ዮዲት በሴት አቅሟ ተነሳች። የካህናተ ቤተ ክርስቲያንና የኢትዮጵያ ቤተ ክርስቲያንን አሳደደች። እሷ ጠፍታለች። ቤተ ክርስቲያን ግን ዛሬም ድረስ አለች። 17ኛው ክፍለ ዘመን ላይ ሉተርን ተረስቶ አፈነዳው። ማርያም አታማልድም፣ ኢየሱስ አማላጅ ነው አለ። እሱም አለፈ። አማላጇ እመቤታችን ዛሬም አለች። ክብር ምስጋና ለአምላካችን ይሁንልን። አዎ ባካችሁ ተመሳስለው የመጡትን መልስ የሚሰጥ አምላክ ማን አለልን? እግዚአብሔር አለ። ሶስተኛው ሰው ማን እንደሆነ ታውቃላችሁ? አንድ ሳምራዊ መጣ ይላል። ምናዊ መጣ? ሳምራዊ መጣ። አንድ ሳምራዊ መጣ፣ አይቶ አዘነለት ይላል። ምን ብሎ? አይቶ አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ ቁስሎቹን አሰራቸው። ይሄ ሰውዬ ሳምራዊ ነው። ምናዊ ነው? ሳምራዊ ነው። ቁስሎቹ ላይ ዘይት አፈሰሰ። ማፍሰስ ብቻ አይደለም፣ በእኛ ዘመን እንደምንለው የመጀመሪያ እርዳታ ሰጠው። የምን ደረጃ? የመጀመሪያ እርዳታ ሰጠው። የሚገርማችሁ እሱ ሰውዬ በራሱ አህያ ላይ ጫነውና ይሄንን ቁስለኛ በህይወትና በምን መካከል ያለውን? በሞት መካከል ያለውን በራሱ አህያ ጫነና ወደ እንግዶች ማሳደሪያ ቦታ ወሰደው። ወደ ምን ወሰደው? ወደ እንግዶች ማሳደሪያ ወሰደው። የሚገርማችሁ አብሮት አደረ፣ ጠበቀው ይላል። አብሮት ምን አለ? አደረ። አያውቀውም እኮ የት ላይ ነው ያገኘው? መንገድ ላይ ወድቆ በህይወትና በምን መካከል? በሞት መካከል። እንዲህ አለው በማግስቱም ይላል ጠዋት፣ ምክንያቱም እሱ መንገደኛ ነው፣ መቆየት አይችልም። 2 ዲናር አውጥቶ ለባለቤቱ ሰጠና እባክህ ጠብቀው፣ ከዚህ በላይ እንክብካቤ ካስፈለገው አድርግለት። ስንት ዲናር ሰጠው? 2 ዲናር። ሌላውን ከዚህ በላይ ወጪ የምታወጣ ከሆነ ስመለስ ከፍላለሁ አለው። ስመለስ ምን እላለሁ? ከፍላለሁ ብሎት ሄደ። ጌታችን እንዲህ ብሎ ጠየቀ። ለወደቀው ሰው፣ በህይወትና በሞት መካከል ለነበረው ሰው ከሶስቱ ከካህኑ፣ ከሌዋዊው፣ ከሳምራዊው ባልንጀራውና ወዳጁ ማን ነው? ንገሩኝ እስቲ ማን ነው? አቤት! ጥሎት የሄደው ካህኑ ነው? ሌዋዊው ነው? ምኑ ነው? ሳምራዊው ነው። አምላካችን እግዚአብሔር በህይወትና በሞት መካከል የወደቁትን ሳምራዊ የተባለ ክርስቶስ ያንሳልን። አዎ የመጀመሪያው በአዲስ ኪዳን ትርጉማችን ከኢየሩሳሌም ወደ ኢያሪኮ ሲሄድ ከልልና ወደ ዝቅታ ቦታ የወረደ በሞትና በህይወት መካከል የወደቀ አዳም ነው። ማን ነው አልኳችሁ? አዳም ነው። ነገረ ስጋዌን ከዚህ ያስተምሩበታል። ከኔ ጋር ናችሁ? ክርስቲያኖች በቤተ ክርስቲያን ያለ ነገረ ክርስቶስ ጉዳይ አዳም ላይ ካልተግባባን ክርስቶስ ላይ መግባባት አንችልም። ሰምታችሁኛል? ማን ላይ ካልተግባባን? አዳም ላይ።
ለዚህ ነው እኮ ነገረ ክርስቶስን እናውቃለን ይላሉ፣ ታሪክ አያውቁም። አዳም፣ አብርሃም፣ ዮሴፍ ክርስቶስን የሚገልጡ የብሉይ ኪዳን አባቶች፣ አዎ በብሉይ ኪዳን የነበሩ እነሆ ብርሃኖች ናቸው። አዳም ከኢየሩሳሌም ወደ ኢያሪኮ ወደ ተባለ ቦታ ሲሄድ ወንበዴ የተባለ ዲያብሎስ አገኘውና አሳሳተው፣ ደበደበው። አንድም አዳም በዲያብሎስ በቁሙ ተደብድቧል። የሰማችሁ ነው። በምኑ ተደብድቧል? በቁሙ ተደብድቧል። ልብሱን ገፈፉት ማለት ጸጋ ልጅነቱን፣ ጸጋ እግዚአብሔርነቱን ተመልከቱ አነሱበት ማለት ነው። ከኔ ጋር ናችሁ? በሕይወትና በሞት መካከል ትተውት ሄዱ። በምንና በምን? ጭራሽ አልገደሉትም። ለምን? ዲያብሎስ ነፍስ የማጥፋት ምንም አይነት ኃይልና ስልጣን የለውም። ቆሞ እግዚአብሔርን በሁለት አይኑ የሚያይበትን አዎ ሀፍረት አላብሰውት ሄዱ ማለት ነው። ድንገት አንድ ካህን መጣ። ድንገት ምን መጣ? አንድ ካህን መጣ። አዳም ከወደቀ ጊዜ ጀምሮ የነበሩ አዎ እነ መልከ ጼዴቅ እነ አሮን በብሉይ ኪዳን የነበሩ ክህነታቸው አዳምን አንስተው ገነት ሊያስገቡት አልቻሉም። የሰማችሁ ነው። አልቻሉም። በሕይወትና በሞት መካከል እየቆሰለ ያለውን አዳምን ማስገባት አልቻሉም። ሌዋዊ መጣ። ዘመነ መሳፍንት መጣ ማለት ነው። ነገስታቱ መጡ። አዳምን መልሰው ከልልና ማስገባት አልቻሉም። በምንና በምን መካከል ነው? በሕይወትና በሞት መካከል ነው። ይኸውላችሁ ሳምራዊ የተባለ ክርስቶስ መጣ። ከማን ተወለደ? አመስግኗታ እልል ብላችሁ። የእመቤታችን ክብር አሁን ይገባችኋል። የእመቤታችን ክብርን በጥልቅ አሁን እንረዳዋለን። እውነተኛ የሆነውን ሳምራዊ ክርስቶስን ወልዳ በሕይወትና በሞት መካከል ያለውን ሕዝብ ነፃ እንዲሆን የድህነት ምክንያት ሆነች። የምን ምክንያት? ሰምታችሁኛል? የምን ምክንያት? ማርያም የድህነት ምክንያት ነች ሲባል ጆሮን የሚያሳክከው ሰው አለ። ይኸውላችሁ አዳም የተሳሳተው በሔዋን ምክንያት ነው አይደለም? እውነት ውሸት? እኛም ደግሞ እመቤታችን ክርስቶስን ወልዳ አዳም የተሳሳተው ስተት እንዲታረምልን እሷ ደግሞ የድህነት ምክንያት ሆነችን። የጥፋት ምክንያት ሔዋን ነች። የድህነት ምክንያት ማን ነች? አመስግኗታ እመቤታችን ማርያም ነች። እስቲ ሁላችሁም በሉ ልትገለብጠን በሉ። አይሰማም? ልትገለብጠን የሔዋን መኪና ማርያም አዳነችን፣ ፍሬን ያዘችና ሔዋን ስትነዳ የነበረችው ያ የሞት መኪና አዎ አመስግኗት እሺ እመቤታችን የሞት መኪና ነበረ። ዕፀ በለስን ማርሻ አድርጋ አለመታዘዝን መሪ አድርጋ ገደል ይዛ ልትገባ ስትል እመቤታችን ፍሬን የተባለ ክርስቶስን አዎ ለዚህ ነው ጸዋሪተ ፍሬ የምንላት። ፍሬን ተሸካሚ ነች እመቤታችን። ፍሬ የተባለ ክርስቶስ ነው። ይሄ ደጉ ሳምራዊ የወደቀውን አዳም አይቶ አዘነለት ይላል። ምን ብሎ አዘነለት? አይቶ አዘነለት ማለት በምህረት አይኑ ተመለከተው ማለት ነው። በቸርነቱ ተመለከተው ማለት ነው። አዳም አዎ ከደይን ሆኖ እባክህ አድነኝ የሚለውን ቃል ሰማ ማለት ነው። ለዚህ ነው የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ የሕዝቤን ጩኸት ሰምቼ መቃተታቸውን አይቼ ላድናቸው ወረድኩ አለ። ይኸውላችሁ እንደዚህ ነው የሚለው አይቶ አዘነለት፣ ወደ እርሱም ቀረበ ይላል። ወደ እርሱ ምን አለ? ወደ እርሱ ቀረበ ማለት ከሩቅ ሆኖ አይደለም ያዳነን አምላካችን። ስጋችንን ተዋሃደ፣ ነፍሳችንን ተዋሃደ፣ ባህሪያችንን ባህሪ ያደረገ ክርስቶስ ሚካኤልና ገብርኤል ሆኖ ሳይሆን ያዳነን ሰው ሆኖ አዳነን። ምን ሆኖ አዳነን? ይኸውላችሁ ሰው ሆኖ አዳነን። ቀረበ ማለት ለዚህ ነው። አሁንም ክብረ ማርያም ድንግልን ከዚህ መግለጥ ይገባል። የቀረብንባት ዘመድ የሆንባት አዎ በማን አማካኝነት ነው? በድንግል ማርያም እኮ ነው። ክርስቶስ ሰው ሆነ። እስቲ ዘመድ ጥሩ ብንባል ዛሬ በደና ቦታ ሲኬድ ዘመድ ፈልጉ ይባላል አይደል? እኛስ ቤታችንም ውጪ ከቤታችንም ውስጥ ዘመድ ብለን የምንጠራት እመቤታችንን ነው። ወደ እርሱ ቀረበ ዘይትም አፈሰሰለት ይላል። ምን አፈሰሰለት? በቁስሎቹ ላይ ያሰረው ስጋውን ቆረሰለት፣ ደሙን አፈሰሰለት ማለት ነው። ቁስል የተባለ ኃጢአቱን ይቅር አስባለው ማለት ነው። ወሰደው። ምን አደረገው? ወሰደው፣ ከኃጢአት ለየው ማለት ነው። ይኸውላችሁ ጠበቀው ይላል። ይሄንን ሰውዬ 33 ዓመት በዚህ ምድር ላይ የተመላለሰ የወደቀውን አዳም ለማንሳት ትምህርት አስተማረ ማለት ነው።
ወደ ማደሪያው ሄደና 2 ዲናር ከፈለ ይላል። ስንት ዲናር? 2 ዲናር። ጠብቅልኝ ይሄን ቁስለኛ ብሎ ይኸውላችሁ ክርስቶስ ካረገ በኋላ የሰማችሁኝ ነው። እኛ ምእመናን ለቤተ ክርስቲያን ተሰጥተናል፣ ለካህናት አባቶች ተሰጥተናል። ወድቀን በሕይወትና በሞት መካከል ያለን አንዳንዶቻችን ክርስቶስ ለካህናትና ለቤተ ክርስቲያን 2 ዲናር ከፍሏታል። ስንት ዲናር? እንዲህ ያለ ይሄ ሰውዬ የቀረውን ስመለስ ምን እላለሁ? 2 ዲናር የተባሉ ይኸውላችሁ አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን 2 ጡቶች አሏት ይላል። ስንት ጡቶች? 2 ጡቶች። ልጅ ከናቱ ደረት ካለ ጡት ንጹህ ወተት እንዲጠጣ በቤተ ክርስቲያን ብሉይ ኪዳንና ሐዲስ ኪዳን የተባሉ ምእመናንን የሚያጽናኑ ቃሉን የምትማሩባቸው ቅዳሴው ቢቀደስ ከኦሪቱ ከሐዲሱ፣ ስብከቱ ከኦሪቱ ከሐዲሱ፣ ድጓው ከኦሪቱ ከሐዲሱ ምንም አይነት ቤተ ክርስቲያኒቷ የትምህርት እንከን የለባትም። አለባት? መሶቧ ሙሉ ነው። ስመለስ ከፍላለሁ አለ። በክበበ ትብሲቱ በግርማ መንግስቱ ተመልሶ ሲመጣ አደራውን ለጠበቁ ምእመናንን ለተንከባከቡ እግዚአብሔር ዋጋቸውን ይከፍላቸዋል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁንልን። በሕይወትና በምን መካከል? በሞት መካከል። እስቲ ወደ ራሳችን ሕይወት አምጥተን ትምህርታችንን እንጠቅልለው። ከኢየሩሳሌም ወደ ኢያሪኮ ሲጓዝ የነበረው ሰው ሀገሬ ብሎ መንገዴ ብሎ እየተረማመደ በወንበዴዎች እጅ ወደቀ። መንገዱ እኮ ለሱ አዲስ አይደለም። ወንበዴዎቹ ግን መንገዱን የኔ ነው ብለዋል። እውነት ውሸት? ዛሬ ኢትዮጵያ በኢየሩሳሌምና በኢያሪኮ መካከል ያለውን መንገድ ትመስላለች? አትመስልም? ትመስላለች። የለመድናቸውን ገዳማትን እኮ መሳለም ተሳነን ክርስቲያኖች። ብድግ ብለን ተነስተን እዚህ ቦታ ጸበል ቀርተን እዚህ ቦታ እምነት ይዘን መምጣት አልተሳነንም? ተስኖናል። የደም መሬት እየሆነች ነው እቺ ሀገር። ማን ከኛ ጋር ይሁንልን? እግዚአብሔር። አንዳንዶቻችን አሁን በሕይወትና በሞት መካከል ያለነው አለን እንዳንባል ሞተናል፣ ሞተናል እንዳንባል ደግሞ አለን። ግን አንዳንዶች አልፈውን ሊሄዱ ይችላሉ፣ አንዳንዶች ትተውን ሊሄዱ ይችላሉ። ደጉ ሳምራዊ ክርስቶስ ከኛ ጋር ነው አይደለም? አመስግኑት እግዚአብሔርን እባካችሁ። ዛሬም ምእመናን በሕይወትና በሞት መካከል ናቸው። ንስሐ ያልገቡ ስጋው ደግሞ ያልተቀበሉ በሕይወት የተባለው በስጋ አለን፣ በነፍስ ግን የሞትን ብዙ ሰዎች አለን። አይቶ የሚያዝንልን ቁስላችን ላይ ዘይት የሚያፈስ በራሱ አህያ የሚጭን የሚያጽናና ያስፈልጋል። አያስፈልግም? ያስፈልጋል። ባካችሁ እንደዚህ አይነት ትምህርት ስትማሩ ሩቅ እንዳትሄዱ ወገኖቼ። ሁላችን የድርሻችን እንድንወጣ ያስፈልጋል። የምናችንን? ጎረቤቶቻችን ውስጥ የወደቁ አሉ የሉ? አሉ። ይሄን እንድናደርግ እኮ ነው ክርስቶስ ምሳሌ ትቶልን የሄደው። ባካችሁ እናንተ ጊዜ ፈቅዶላችሁ ተመችቷችሁ ጉባኤ የመማር ዕድል አላችሁ። በሕይወትና በሞት መካከል ያሉ በጫት መደቡ ላይ የተቀመጡ ዛሬም ከንፈሮቻቸው ሲጋራ የሚያቦኑ እጆቻቸው ከጠርሙስ ያልተላቀቁ አሉ የሉ? አሉ። ታዲያ ሳምራዊ መሆን ያስፈልጋል? አያስፈልግም? ያስፈልጋል። ደጉ ሳምራዊ የሆነ አካል አድርጋችሁ እንዳትቆጥሩ። ወንጌል የተማረ ሁሉ ደጉ ሳምራዊ ነው። አይተን ልናዝን ይገባል። ምን ልንል ይገባል? ልናዝን ይገባል። ለምንድነው ወጣቱ ኦርቶዶክስ ቤተክርስቲያንን እየለቀቀ ይሄደ ያለው? ለምንድነው በነገረ ማርያም ጉዳይ በነገረ መስቀል ጉዳይ የቤተክርስቲያኒቷን ትምህርት ጥርት አድርጋችሁ ማስተማር ያልቻላችሁት ብንባል መልስ የለንም። እየሰማችሁ ነው? በሕይወትና በምን መካከል ያለነው? በሞት መካከል ያለነው ክርስቲያኖች። መልእክቱ ንስሐ አባት የሌላችሁ ዛሬም በልማድ የምትመላለሱ በሕይወትና በሞት መካከል ያላችሁት ወንበዴ የተባለ ዲያብሎስ እጅን ያላችሁት ስጋው ደሙን ለመቀበል ገና ያልቆረጣችሁ ማህበራዊ ጉዳይ የተባለ እሾህ ያነቃችሁ አንድ ቀን አሳካዋለሁ የኔ ነገር ቢዝነሱን እንደልቶ የምትሉ እግዚአብሔር አምላካችን ለስጋውና ለደሙ ያብቃችሁ። ደጉ ሳምራዊ ቅድስት ቤተ ክርስቲያን ናት። ማነች? ቅድስት ቤተ ክርስቲያን። አይታ ታዝናለች? አታዝንም? ታዝናለች። ምስካየ ሕዙናን ነች። የወደቀውን ትሰበስባለች። አትሰበስብም? ማን የተገፋ ይመስላችኋል? በዚህ ቤተ ክርስቲያን ተገፍቷል? የወደቀው እንደወደቀ እንዲቀር የተረገጠ ሰው አለ? የለም።
አንዳንዶች እቺ ቤተክርስቲያን ሳምራዊ ደግ ሳምራዊ አይደለችም ፍት ያዛባች ነች ይሏታል። ፍት ተዛብቷል። እንደው በጣም አንድ ነገር ልንገራችሁ ፍት ተዛባ የሚባለው መተን በዚህች ቤተክርስቲያን ሴቶች ላይ ነው። እናንተ ናችሁ ተበደላችሁ እየተባላችሁ አላችሁ። እስቲ ንገሩኝ ሴቶች እቺ ቤተክርስቲያን በድላችኋለች? አቤት ተው ቤተክርስቲያን ስለሆናችሁ እንዳይሆን ተበድላችኋል? እንደው ስላልቀደሳችሁ ቆማችሁ ስላላስረገጣችሁ ተበድላችኋል? አልተበደላችሁ። ቤተ መቅደሷን በሚሊዮን ብር በእናቶች መሐረብ ከሰራች በኋላ ከሶስቱ መግቢያ በሮች አንዱ የማን ነው? አቤት አክብራችኋለች። በምትጠመቁበት ጊዜ ስነ ልቦናችሁን ስለምትረዳ እርቃናችሁን ገላችሁ በወንድ ፊት መቆም ስለማይገባችሁ የወንዱ መጠመቂያ ለብቻ ነው፣ የሴቷ መጠመቂያ ለብቻ ነው። ካለን በግንብ ሰርተን እንከልሏለን፣ ከሌለን ደግሞ በጨርቅን ቢሆን በመጋረጃ እንጋርደዋለን። እናቶቻችን መነኮሳያት አባት መነኮሳት አንድ ላይ አይኖርም። በአቱም የተለየ ነው፣ አበምኔቶቹም የተለዩ ናቸው። እኛ የሴቶቹም መምኔት ይባላሉ፣ የወንዶቹ አበምኔት ይባላሉ። ሰምታችሁኛል? ለደጓ ሳምራዊት ለቅድስት ቤተክርስቲያን ክብር ምስጋና ስጡ ልል ብላችሁ። አዎ ይሁንላችሁ። በህይወትና በምን መካከል ራሳችን እንድናስተውል የሚያስፈልግበት ዘመን ነው ይሄ ዘመን። አሁን ጊዜው እያለቀ ነው። ክርስቲያኖች የምንሰማው የሞት ዜና ብቻ ነው። እድሎች ተመቻችተዋል ወይ? አዎ። ደግ የሆነ የሳምራዊ ስራ አለ ወይ? አዎ። ታዲያ እኛ ከወደቅንበት ልነሳ ይገባል። 2 ዲናር የተከፈለልን ሰው ነን። ምን የለልን? ተከፍሎልናል እኮ ተከፍሎልናል። ብሉይና ሐዲሱ በዜማ በንባብ በትርጓሜ እዚች ቤተክርስቲያን ውስጥ ሞልቷል። እግዚአብሔር አምላካችን በህይወትና በሞት መካከል ያለንን ሰዎች ሁላችንን ያንሳል። እኛ ኢትዮጵያውያን በህይወትና በሞት መካከል ያለን ነው። ችግራችንን እማምላክ ትፍታለን፣ እመቤታችን ትፍታለን። ብዙ አዝነናል አይደለ? አዎ ሞተናል ብቻ ሳይሆን ሞተውብናል እኮ። ማን ይድረስልን? እግዚአብሔር ይድረስልን። ግን ድርሻን መወጣት ይገባል ክርስቲያኖች። ይኸውላችሁ አፉን ከንፈሩን መጦ አላለፈም። ይሄ ደጉ ሳምራዊ የራሱን ድርሻ ምን ብሏል? ተወጥቷል። ዘይት አፍስሷል፣ ቁስሉን አስሯል። ዛሬም አዎ ኦርቶዶክሳዊ ምክክር በማድረግ ለሚፈጠሩብን ጉዳዮች ምን አይነት መፍትሄ እናድርግ በሚል ከአንድ የንስሐ አባት ልጆቹን ከማማከር ጀምሮ እስከ ተቋማዊ ምክክር ድረስ ያስፈልጋል። አያስፈልግም? ያስፈልጋል። አሁን በሚዲያ የምንላቀስበት ጊዜ አይደለም። የሰማችሁ ነው። ሚዲያው መፍትሄ አይሆነንም። መፍትሄያችን ደጉ ሳምራዊ ማን ብቻ ነው? እግዚአብሔር ብቻ ነው። እኛ ሰው የነበረበትና ያለበትን ዘመን ችግር ማሰብና ማሰላሰል ልማዱ ነው። እንዲህ ለቤተ ክርስቲያን አባቶች ይሄ እኮ አዲስ አይደለም። እየሰማችሁ ነው። አዎ ድርሻችን እንድንወጣ ማን ይርዳን? እግዚአብሔር ይርዳን። በህይወትና በሞት መካከል ያለነውን እግዚአብሔር ከፍ ማድረግ ይችላል አይችልም? ከቶ ተስፋ እንዳትቆርጡ። አንዳንዶች አሁን እኮ አልቆልናል፣ አሁን እኮ በቃ ተበልተናል፣ እንደው ምን አለን ምንል ሰዎች አሉን። ሰምታችሁኛል? ፈርዖን እንዲህ ነበር ያለው፣ እግዚአብሔር ለሙሴ እንደዚህ ነበር ያለው። አዎ ሙሴ ዛሬ ያያቸውን የፈርዖን ሰራዊቶች ነገ ምን አትላቸው አታያቸውም አለ። ባህሩን ከፈለ ሙሴ በእግሩ ባህር ውስጥ ተራመደ። የባህሩ የታችኛው ክፍል ቅዱሱ ሙሴን አራመደ። የባህሩ የላይኛው ክፍል ፈርዖንን አንሳፈፈ። እግዚአብሔር ይችላል አይችልም? ይችላል። ደግሞ ስለናንተ ብሎ እኮችን ቤተክርስቲያን መታደግ ይችላል እኮ። እናንተ እኛ ባውደ ምሕረት ከምናገለግለው በላይ እማምላክ ወላዲት አምላክን በጸሎት የምትቀርቡ እናንተ አላችሁ አይደለ? እባካችሁ እናቶቻችን አልቅሱ፣ ጸልዩ። ጥንቱንም ያለነው እኮ በእናንተ ነው። ከተማሪ ቤት ጀምረን በማን ያደጉ ይመስሏችኋል? የኢትዮጵያ ቤተክርስቲያን ሊቃውንት ሰምታችሁኛል? በምእመናን እኮ ነው። በእንተ ስማ ለማርያም ተብሎ በማርያም ስም ተለምኖ አዎ ሆዳቸው ጠግቦ ዳዊቱን ደግመው ዛሬ ለማዕረገ ጵጵስና የደረሱ በእናንተ ጸሎት አይደለም? ታዲያ የትላንቱ እንባችሁ የት ሄደ ክርስቲያኖች? የትላንቱ ልመናችሁ የት ሄደ ክርስቲያኖች? አማንያን እናንተ ናችሁ። የእግዚአብሔር ስልጣን የተሰጣችሁ ልጆቹ ትባሉ ዘንድ እግዚአብሔር የመረጣችሁ እናንተ ናችሁ። ለኛም ቢሆን ጸልዩልን። ምን በሉልን? ጸልዩልን። ከአውደ ምሕረት ሆናችሁ አትክሰሱን እባካችሁ። እናንተም ባለ ድርሻ ሆናችሁ
ለቤተ ክርስቲያኒቷ ደግ ሳምራዊ መሆን ይገባል። ሂዱ ወደ መንደራችሁ ወንጌልን ስበኩ። ክርስቲያኖች የወደቁትን አንሱ፣ በሕይወትና በሞት መካከል የሚመላለሱትን። እናንተ ኪዳን አድርሳችሁ ስትገቡ ወይ ደግሞ ለኪዳን ስትወጡ ከመሸታ ቤት እባክሽ ማሚ በሩን እንዳትዘጊብኝ የሚል ወጣት አለ የለም? አለ። በሕይወትና በሞት መካከል ያለ ብዙ ትውልድ አለና እግዚአብሔር አምላካችን ተስፋ ሳንቆርጥ እንዲረዳን ፈቃዱ ይሁንልን። እንደ ካህኑ አልፈን እንደ ሌዋዊውም አልፈን ሳይሆን እንደ ደጉ ሳምራዊ ተረዳድተን የዘመኑን ችግር እንድናልፍ ማን ይርዳን? ይቻላል አይቻልም? ማንን ይዘን? እግዚአብሔርን ይዘን። እኔ አልጠቅምም እንዳትሉ ሰምታችሁኛል። የማይጠቅም የለም፣ የማይረባ የለም። በንጹህ ልቦናችሁ ከምታመጡት ጸሎት ጭምር በእውቀት በስልጣን በኃላፊነት ያላችሁ ዛሬ እቺ ቤተክርስቲያን እጃችን ላይ ወድቃለች። ምናችን ላይ? እጃችን ላይ ወድቃለች። በራሳችን አህያ ተጭና ወደ ማደሪያ ገብታ እግዚአብሔርን ተስፋ አድርጋ እቺን ዘመን አሳልፉኝ ትላለች። እግዚአብሔር ይህን ደሞ ያመጣው ለፈተናና አውቆ ነው። እየሰማችሁኝ ነው? አስተማረ፣ ወንጌል ተዘረጋ፣ ሊቃውንቶቹ በዙ፣ ህዝቡ በዛ። እንደው ጥቂት ፈተና ይችሉ ይሆን ብሎ ይፈትናል አይፈትንም? እግዚአብሔር ሲፈትን ግን ከነመውጫው ነው። እግዚአብሔር ፈተናችንን ፈታኞቻችንንም ያስታክስልን። በሕይወትና በምን መካከል? በሞት መካከል ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። ቃሉን ሰምተን ወደ ተግባራዊ ክርስትና እንድንሄድ እግዚአብሔር ሁላችንን ይርዳን። ይቆየን።